ሚኒመም $3000 ነው እየተከራየ ያለው። እስከ 30% የሚደርስ ቅናሽ አዘጋጅተናል። መሰረታዊ መገልገያዎች ከምንላቸው እንደ ሊፍት፣ ባክአፕ ጄኔሬተር፣ ፓርኪንግ፣ የከርሰ ምድር ውሃ ባሻገር ስቲምና ሳውና፣ ጂምና ክለብ ሃውስ እኛ ጋር አሁን በቃ ግዴታ ሆኗል። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በውስጡ ይይዛል። እኛ ጋር አሁን ከዋጋውም በላይ ተመራጭ ያደረገው ብዙ ጊዜ በእምነቱ ነው። ግንባታ ላይ እንዳያችሁት ነው፣ ኦን ታይም ነው የምናስረክበው። ፕላስ ደግሞ በጣም ጥራት ላይ ፎከስ የሚያደርጉ ሰዎች ይመርጣሉ። በኮድ መዝጋት ይቻላል። እንዲሁም በጣት አሻራና የራሱ የሆነ ካሜራ ያለው በር ነው። ከቱርክ ነው የምናስመጣው። ሪተርን ኦን ኢንቨስትመንት ሲያከራዩ በከፍተኛ ዶላር እንዲያከራዩ ይረዳቸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ በሳምንት አንዴ እየቃኘን ወደ እናንተ የምናደርሰውን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት ዛሬ በሪያሊቲ ሪል ስቴት አድርገናል። ሪያሊቲ ሪል ስቴት እንግዲህ ረዥም ዓመታትን በቤቶች ግንባታ ያ ማለት እንግዲህ ቅንጡ አፓርትመንቶችን በመገንባት ለደንበኞች በማስረከብ ይታወቃል። በአሁኑ ሰዓት ይህ ድርጅት ምን አይነት የቤቶች አማራጮች አሉት? ምን አይነትስ ያከፋፈል ዘዴ አለው? ዋጋውስ ምን ይመስላል? የትስ ነው እየገነባ ያለው የሚለውን ሙሉ መረጃ በመቃኘት ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉ፣ ቤተሰብ ሁኑ፣ ብዙ ታተርፉበታላችሁ እንላለን። ይህም ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ይቆያል። አብራችሁ ቆዩ። ሰላም ጤና ይስጥልኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ባከረፍ እሺ፣ አመሰግናለሁ። በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁን። እንግዲህ በሳምንት አንዴ እየቃኘን ለቤተሰቦቻችን የምናደርሰው በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት ዛሬ በሪያሊቲ ሪል ስቴት ልናደርግ ወደናል። ራስን ከማስተዋወቅ ጀምረ የስራ ድርሻህን በመጥቀስ ሪያሊቲ ሪል ስቴት በአሁኑ ሰዓት ምን አይነት ቤቶችን በመገንባት ላይ እንዳለ ብትነግረን። እሺ፣ ቴንክ ዩ በጣም አመሰግናለሁ። እኔ አቤል እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። ሪያሊቲ እንግዲህ የሚታወቀው በመሀል ከተማ ላይ ሴንተር በሆኑ ቦታዎች ላይ የመኖሪያ አፓርትመንቶችና እንዲሁም የንግድ ሱቆችን ገንብቶ በመሸጥ ነው የሚታወቀው። አሁን እዚህ ሪል ስቴት ውስጥ ከገባን ኒርሊ ወደ 9 ዓመት ሆኖናል። ከአሁን 8 ፕሮጀክቶችን ገንብተን ለነዋሪዎች አስረክበናል። ኦልሞስት 8ቱንም ከታቀደለት ጊዜ አስቀድመን በማስረከብ ጥሩ ትራክ ሪከርድ አለን። ከረንትሊ ደግሞ 3 ፕሮጀክቶችን በሽያጭ ላይ ነው ያለነው። ስለሱ ዲቴል እነግርሃለሁኝ። ከረንትሊ ደግሞ አሁን ቆንጆ ታይም ላይ ነው የመጣችሁት። ከዚህ ከባህል ጋር ተያይዞ ያሉንን ፕሮጀክቶች ላይ በሙሉ ቆንጆ የባህል ቅናሽም አዘጋጅተናል። የዋጋ ቅናሽ ሶስቱን ዲቴል ማውራት እንችላለን ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ የዲስካውንቷን ነገር በደንብ እናወራለን። ሌላው ነገር ግን ቅድም እንደነገርከኝ ፕሮጀክቶቻችሁን ከተያዘላቸው ጊዜ ቀደም ብላችሁ በማስረከብ ትታወቃላችሁ። እኛም እዚህ ድርጅት በተደጋጋሚ መተን ያየናቸው ፕሮጀክቶች አሉ። በነበሩበት ፕሮግረስ ላይ አይደለም ተመልሰን የምንመጣው፣ የሆነ ነገር ተለውጦ ነው የምናየው። የዲፕሎማቱን ሳይት በተለይ መተን አይተንም ነበር። አሁን አልቆ አስረክቧችኋል ሲባል ሰምተናል። እሱንም ነገር እንግዲህ ማየት እንፈልጋለን፣ ለቤተሰቦቻችን ምስክርነት መስጠት ስላለብን ማለት ነው። እስኪ ከዚህ በመቀጠል አሁን ላይ በሽያጭ ላይ ያሉ እናም ደግሞ ተሽጠው የተጠናቀቁ በሪያሊቲ ሪል ስቴት የተገነቡ አፓርትመንቶች የት ናቸው? እንግዲህ በሪያሊቲ በዋናነት 8 ፕሮጀክቶችን ነው ገንብተን ያስረከብነው። ከነሱ በጥቂቶቹ በደንብ ደግሞ በሰው የሚታወቀው በቦሌ ጃፓን ሪያሊቲ ሲቲቪው የሚባል አፓርትመንት አለ። በጣም ቆንጆ ቅንጡ አፓርትመንት፣ እሱ አንዱ ማሳያ ነው። አሁን ይሄ ያለንበትም አንዱ ሪያሊቲ ገንብቶ ያስረከበው ኮሜርሻል ህንፃ ናቸው። በቦሌ ብራስ ነው የሚገኘው። ሪያሊቲ ፕላዛ እንለዋለን በስያሜው። እንዲሁም በቦሌ አትላስ፣ በሳር ቤት የተለያዩ አፓርትመንቶችን ገንብተን አስረክበናል። ከረንትሊ ግን አሁን ለሽያጭ ያለን 3 ፕሮጀክቶች አሉን። አንደኛው ዲፕሎማት አፓርትመንት ቅድም ያልከው ቁጥር 1 እና ቁጥር 2 ቦሌ ደንበል ወይም ቦሌ ጋዜቦ የሚገኘው ነው። ሌላኛው ደግሞ ካናዳ ኤምባሲ ጋር ሳር ቤት ካናዳ ኤምባሲ ወይም መቻሬ ሜዳ ፊት ለፊት ስሙ ሁለተኛው ፕሮጀክታችን ነው ሽያጭ ላይ ያለን። በሶስተኝነት ደግሞ ልክ ቀድመን እንዳስረከብነው ቦሌ አትላስ እንዳስረከብነው አይነት በተመሳሳይ ጥራትና ስታንዳርድ ቦሌ አትላስም ሶስተኛ ሽያጭ አለን ማለት ነው። አሁን ከረንትሊ
በጣም ጥሩ። እንግዲህ የተሸጡና ያስረከባችኋቸው ሳይቶች እንዳሉ ሆነው አሁን ያሉትን ለቤተሰቦቻችን ለመቃኘት እንዲያስችለን በምን አይነት አማራጭ ነው እነዚህ ቤቶች ያሉት? መኖሪያና የሱቅ ወይ ደግሞ ኮመርሻል ኤንድ ሬዚደንሻል የሚባሉ በምን አይነት ወይ ነው ልንገልጻቸው የምንችለው? በጣም ጥሩ። አሁን ብዙ አማራጮች አሉ ለብዙ ኦዲየንስ የሚሆን ማለት ነው። አንደኛ 100% የተጠናቀቁ ካርታ ይወጣላቸው ቁልፋቸው የተዘጋጀው አሁን ሆሊዴይን ሊያከብሩበት የሚችሉ ቤቶች አሉ፣ ቀጥታ የሚገባበት ማለት ነው ያለቁ ቤቶች። በተመሳሳይ ደግሞ ግንባታቸው 90% የተጠናቀቁ ወይም ደግሞ ልክ ፊኒሺንግ ስቴጅ ላይ የደረሱ አሉ። እነሱን ቤቶች ደግሞ እንደዚሁ በሴሚ ፊኒሽንግ ወይም ደግሞ ከነ ፊኒሽንግ መረከብ የሚችሉት ሁለተኛ አማራጭ አለን። ሶስተኛ ደግሞ ግንባታ ላይ ያሉ በአንድ ዓመት ተኩል ውስጥ የሚረከቡና በረጅም ጊዜ ደግሞ ምቹ አከፋፈል ያዘጋጀንባቸው አሉ። 10% ብቻ ቅድመ ክፍያ በመክፈል ቀሪውን በረጅም ጊዜ በቀላሉ የቤት ባለቤት የሚሆኑበት ሁሉንም አማራጮች አይ ቲንክ እኛ ጋር አዘጋጅተናል። ብዙ ሰው ቢመጣ አሁን እኛ ጋር በደንብ መካተት ይችላል ብዬ አምናለሁ። እነዚህን ቤቶች አሁን የተጠቀሱትን ማለት ነው ለሽያጭ ያቀረቧችሁትን ዋጋቸውን፣ የካሬ አማራጫቸውን ምን እንደሚመስል ማወቅ ብንችል? በጣም ጥሩ። ዋጋውንና በተለይ ደግሞ አሁን እዚህ ለባህል ካለው ቅናሽ ጋር ተያይዞ በደንብ ዲቴል እናወራለን። ከዛ በፊት ግን አንተ ፕሮጀክቱን በአካል ብታየው ያው ማየት ማመን ነው የሚባለው። ቤቶቻችን በሙሉ የሚታዩ የሚዳሰሱ ናቸውና በአካል ሂድና የራስህን ፍርድ ሰጥተህ አይተህ ከዛ በኋላ አሁን ያልከኝ በሙሉ በዝርዝር የምናየው ይሆናል ማለት ነው። አንተም አስተያየትን ፍርድህን ትሰጠናለህ ማለት ነው። በጣም ጥሩ። በጣም ደስ ይለኛል። የሚታይ የሚዳሰስ ነገር አይቶ እንደመናገር የሚያስደስት ነገር ስለሌለ እኛም በዚህ ደስተኛ ነን። ማየት ብንችል ደስ ይለናል። የእኛ ባለሙያዎች እዛ አሉ፣ መድብልሃለሁ። ቅርብ ናቸው። ሁሉም ሲቲ ሴንተር መሀል ከተማ ነው ያሉት። ሁሉንም አይታቸው እንድትመጣ እንጋብዛለን። በጣም ጥሩ። እናመሰግናለን። ሰላም። እንኳን ወደ ሪያሊቲ ስቴት በሰላም መጣ። እንኳን ደህና ቆየሽ። ዘመን እባላለሁ። የሪያሊቲ ስቴት ሽያጭ አማካሪ ነኝ። በጥሩ ጊዜ ነው የመጣሁት። እንግዲህ በገና ዋዜማ ነው የመጣሁት። ስለዚህ ጥሩ ዲስካውንቶች አሉ፣ አዳዲስ ሳይቶች አሉ። ያለው ነገር ሳይት ሄደን እንነጋገርበት። በጣም ጥሩ። እሺ። እንግዲህ ዛሬ የተገኘኸው ቦሌ ደንበል በሚገኘው ሳይታችን ነው። ይህ ሳይታችን 9ኛ ፕሮጀክታችን ነው። በ2 ዓመት ተኩል ነው ብለን በ2 ዓመት ጥቅቅ አድርገን ጨርሰን ያስረከብነው ሳይታችን ነው ማለት ነው። ስለዚህ እዚህ ጋር የምትመለከተው ትልቅ የሆነ ሆቴል ስታንዳርድ የሆነ ሎቢ ነው። ስለዚህ በየቤቱ ሲሲቲቪ ስላለ እዚህ ጋር እንግዳ መጥቶ በዚሁ የሚሄድ ከሆነ በሲሲቲቪው ተነጋግረው መሄድ ይችላሉ። እንደምትመለከተው ሲሲቲቪ ተገጥሞለታል ማለት ነው። ስለዚህ የምትመለከተው ሰፊ ሎቢ አንደኛ ስታንዳርዱን ከፍ ያደርገዋል ማለት ነው። ሌላው ደግሞ በፍሎር 5 ቤቶች ናቸው። G+15 የሆነ አፓርትመንታችን ነው። 2 ሊፍቶች አሉ። በፍሎር ደግሞ 5 ቤቶች ናቸው ያሉት ማለት ነው። እዚህ ላይ ውስን ቤቶች ብቻ ነው የቀሩን። 100% ሽያጭ ልናጠናቅቅ 2 ቤት ብቻ ነው የቀረን ማለት ነው። ባለ 2 መኝታ አንድ ነው፣ ባለ 3 መኝታም አንድ ነው የቀረን። ስለዚህ እነሱን እንጎበኛለን። በጣም ጥሩ። እነዚህ የቀሩ ቤቶቻችሁ የካሬ አማራጫቸው እንዴት ነው? ባለ 2 መኝታው 154 ካሬ ነው። ባለ 3 መኝታው 210 ካሬ ነው። ለሁሉም ፕሮጀክቶቻችን የምንጠቀመው ተመሳሳይ ብራንድ ማቴሪያል ነው። ሊፍቱ ኦቲስ የሚባል ብራንድ ነው። ሁሉም ሳይቶቻችን ላይ ያስረከብነውም የምናስረክበው ላይ የምንጠቀመው ኳሊቲ ስታንዳርድ ተመሳሳይ ነው ማለት ነው። ስለዚህ እንዳየኸው 2 ሊፍት አለ ማለት ነው። እንዲሁም ደግሞ በጣም ሰፋፊ የሆኑ ደረጃዎች ናቸው የተጠቀምነው። ያ ደግሞ እቃም ለማስገባት ቢፈልጉ ከስተመሮች በደንብ ሰፊ የሆነ ደረጃ አለው ማለት ነው። ይሄ ፕሮጀክታችን 2 ቤዝመንት ፓርኪንግ ይኖረዋል። እንዲሁም ደግሞ እዚህ ጋር እንደምታየው ገስት ፓርኪንግ ተጨማሪ ደግሞ ሀፍ ይኖረዋል ማለት ነው። እንዲሁም ስታንድ ባይ ጀነሬተር የቤት ውስጥ ማሽን የሚያስነሳ ጀነሬተር ነው ያለን። ግራውንድ ወተሩ ደግሞ ሙሉ ለሙሉ ስራ ላይ ውሏል ማለት ነው። ይህ እንግዲህ በቤት ቁጥራቸው ለእያንዳንዱ የመብራት ቆጣሪ ነው ማለት ነው። ገስት ፓርኪንጉ በዚህ ጋር ነው የሚሆነው። የነዋሪዎች ደግሞ አሁን በገባንበት በፊት ለፊት በኩል ነው መግቢያው ማለት ነው። እንግዲህ ሪያሊቲ ስቴት በጣም የሚታወቀው በኳሊቲ በታማኝነት ዴሊቨሪ ቶሎ በማድረግና ስታንዳርዱን የጠበቀ አፓርትመንቶችን በመገንባት ነው። ይህም ማለት ሁሉንም አሜኒቲዎች እንዲኖሩ ነው የምናደርገው ሁሉም ፕሮጀክታችን ላይ ማለት ነው። ስታንድ ባይ ጀነሬተር፣ ግራውንድ ወተር፣ ጂም፣ ስቲም፣ ሳውና እንዲሁም ደግሞ አዳራሽ ከነ ፕሮግራም ማዘጋጃ ቴራስ ነው የምናስረክበው ማለት ነው። ያ ለየት እንድንልና ሪተርን ኦን ኢንቨስትመንት ሲያከራዩ በከፍተኛ ዶላር እንዲያከራዩ ይረዳቸዋል ማለት ነው። ስለዚህ እነዚህን አሜኒቲዎች በየተራ ላስጎብኝ። እዚህ ጋር ደግሞ ሳውናና ስቲም አለ።
እንግዲህ ይሄ ደግሞ 210 ካሬያችን ባለ 3 መኝታ ቤት ነው ማስጎበኝ ማለት ነው። ከበሩ ብንጀምር በሩ ላይ እንደምታዩ በኮድ መዝጋት ይቻላል። እንዲሁም በአሻራ ጣት አሻራና የራሱ የሆነ ካሜራ ያለው በር ነው። ከቱርክ ነው የምናስመጣው። እንደምታዩ በሁለት በኩል ነው መዝጊያ ያለው ማለት ነው። እንደምታየው ውብ የሆነ ሰፊ ሳሎን አለው። ቅድም እንደነገርኩ በኦፕን ኪችን ነው ብዙ ቤቶቻችንን የሰራ ነው። እዚህ ላይ ሰፊ ነው። ክሎዝድ ኪችን ማድረግ የሚፈልግም ራሳቸው ክሎዝድ ኪችን ያደረጉ ከስተመሮች አሉን እና ቆንጆ የሆነ አንተ እንዴት አየኸው? ያ በጣም ያምራል። ያው እንግዲህ ቅድም እንዳልኩሽ እዚህ ጋር ስንመጣ የመጀመሪያችን አይደለም ሳምፕል ሃውሱንም ስናይ ነበርና እዛ ጋር ካለው የተለየ ነገር እያየው አይደለም። ሳምፕል ሃውሱን ራሱን መልሳችሁ መስራታችሁ በራሱ እንደ አንድ ታማኝነት ነው የምንቆጥረው። እና ፊኒሺንግ ማቴሪያችንም እንደምታውቀው በጣም ጽድት አድርገን ነው የምንሰራው ማለት ነው። እንግዲህ ይሄ ቤት ደግሞ ለየት የሚያደርገው ትዊንግስ የሆነ መኝታ ቤቶች ነው ያሉት። በዚህ በኩል ማስተር ቤድሩም አለ፣ በዛ በኩል ደግሞ የልጆች ሁለቱ መኝታ ቤቶች አሉት። ስለዚህ በአንድ ላይ አለመደርደራቸው ውበትም እንዲኖር ያደርጋል፣ ፕራይቬሲም ጭምር ይኖረዋል ማለት ነው። በጣም ጥሩ። እዚህ ጋር ኦፕን ኪችን እያየን ነው። ምናልባት እንግዲህ ስለ እቃዎቹ ቅድም አውርተሽኛል፣ ኦሪጂናል የሆነ እቃዎችን እንደምትጠቀሙና እነዚህ እቃዎች ከቤቱ ሽያጭ ጋር የተያያዙ ናቸው ማለት ነው። 3 አይነት ሽያጭ አለን። እዚህ ቤት ላይ ግን 2 አይነት ነው ያለን፣ ፉል ፊኒሽድ እና ፉል ፈርኒሽድ። ፉል ፈርኒሽድ ለሚፈልግ እንደዚህ ኪችን ካቢኔቱን ራሳችን የገጠም ነው፣ እንደዚህ ራሳችን ገጥመን ካፖርዶችን እንገጥማለን። ፉል ፊኒሽድ ደግሞ ለሚፈልጉ ያው ብዙ ጊዜ የኪችን ካቢኔትና የቁም ሳጥን ቴስት ይለያያል። እንደዛ ደግሞ ሲሆን በፉል ፊኒሽድ። ስለዚህ ሁለቱን መጠቀም እዚህ ሳይት ላይ ይችላሉ። በሌሎች ሳይቶቻችን ላይ ግን ሰሚ ፊኒሽድም ኢንክሉድ አድርገናል ማለት ነው። ኦኬ፣ በጣም ጥሩ። እዚህ ሳይት ላይ እንግዲህ 2 ቤቶች እንደቀርባችሁ ነው የነገርሽኝና እነዚያ የቀሩት ቤቶችስ በምን አይነት አማራጭ ነው ያሉት? በሁለቱ በፉል ፊኒሽድ እና በፉል ፈርኒሽድ። ኦኬ፣ ስለዚህ አሁን ያለንበት ፉል ፈርኒሽድ ነው ማለት ነው? አዎ፣ በትክክል። ኦኬ፣ ኪችን ካቢኔቱም እንደምታይ ቆንጆ አድርገን ገጥመናል። እንዲሁም ደግሞ በየመኝታ ቤቱ ቁም ሳጥኖችን ገጥመናል ማለት ነው። ኦኬ፣ ኦፕን ኪችናችንን አይተናል፣ እቃዎቹንም ጭምር ፉሊ ፈርኒሽድ ለሚፈልጉ ቤተሰቦቻችን ግልጽ የሆነ መረጃ ነው ብዬ አስባለሁ። ከዚህ በመቀጠል እንግዲህ መኝታ ክፍሎቹ ምን ይመስላሉ፣ ስፋታቸውስ እንዴት ነው የሚለውን ከነ ሻወር ክፍሎቹ ማየት ብንችል እንችላለን፣ መሄድ እንችላለን። በዚህኛው ዊንግ የምናገኘው ማስተር ቤድሩም እና ላውንድሪ ክፍላችን ነው። እንደምታዩ ሰፋ ያለ ላውንድሪ ሩም ነው። እንደ ስቶሬጅም እንዲጠቀሙበት ፈንክሽናል እንዲሆን ያደረግነው። ቦይለሮቹም ሴንትራላይዝድ የሆኑ ናቸው። እዚህ ያሉት ለሁሉም ክፍሎች እንዲያገለግሉ አድርገናቸዋል። እዚህ ጋር ያሉት ቦይለሮች ለየት ነው ማለት ነው ያገለግላል? ለሁሉም ክፍሎች ያገለግላል። ሁሉም ክፍሎች። ኦኬ፣ ቀጣይ ወደ ማስተር ቤድሩም እንሄዳለን። ማስተር ቤድሩማችን ልክ እንደገባን ከበሩ ማስተር ባዝሩም ነው የምናገኘው። ደጋግሜ መናገር የምፈልገው ሪያሊቲ ስቴት ኳሊቲ ላይ ኮምፕሮማይዝ አያደርግም። ፈንክሽናሊቲውንም አትኩሮት ሰርቶ የሚሰራ ድርጅት ነው ማለት ነው። አሁን ወደ ማስተር ቤድሩሙ ነው የምንገባው። ማስተር ቤድሩማችን እንደምታየው ልቅቅ ያለ ማስተር ቤድሩም ነው ያለን። ባልከኒ ደግሞ ሳሎኑና ማስተር ቤድሩሙን የሚያያይዝ ሰፋ ያለ ባልከኒ አለ። እንግዲህ እንደምታየው ሰፋ ያለ ማስተር ቤድሩሙ እንዲሁም ደግሞ ሳሎኑም የሚጠቀመው ባልከኒ ይኖራል። ቪውም እንደምታየው በጣም ደስ የሚል ቪው ነው ያለው። በዛ ላይ ይሄኛው ፓርት መንገድ ነው። ስለዚህ ወደፊት የሚገነባ ምንም ቢኖር የላይት ኢሹ የማይኖርበት ቤቶች ናቸው እዚህ ላይ ያሉ ቤቶች ማለት ነው። እንግዲህ ደግሞ በዚህኛው ዊንግ የምናገኘው 2 የልጆች መኝታ ቤት ነው። በጣም ስፔሻስ ፕሌስ ያለው ለቀቅ ያለ የልጆች መኝታ ቤት ነው። ይሄ አንዱ መኝታ ቤት ነው። ከዛ ደግሞ ቀጣይ ሁለተኛው መኝታ ቤት አለ። በመሃል ኮመን ባዝሩም ይኖራል ማለት ነው። ይሄኛው ኮመን ባዝሩማችን ነው። ስለዚህ ቀጣይ ደግሞ ሁለተኛ የልጆች መኝታ ቤት እናገኛለን። የውስጥ ለውስጥ በራችንንም ከለር አመራረጣችን ቆንጆ ነው ብዬ አስባለሁ። እንደታየው በትክክል ከቤቱ ጋር በደንብ የሚሄድ ከለር ነው ያደረግንለት። በጣም ቆንጆ ኳሊቲ ያለው በር ነው ማለት ነው። በጣም ጥሩ። እንግዲህ ቤቱን በደንብ ገብተን ውስጡን አይተናል። በጣም የሚያምር ነገር ነው ያየነው። በጣም ደስ ብሎናል። እንግዲህ ከዚህ ቤት ጋር ተያይዞ ይሄንንም ሆነ ባለ 2 መኝታውን መግዛት ለሚፈልግ ሰው በምን አይነት አማራጭ ነው መግዛት የሚችለው? እሺ፣ በጣም ጥሩ ጥያቄ ነው። በመጀመሪያ እንግዲህ ቤቶቹን እንደምታያቸው በሁሉም ቦታ ቬንቲሌሽን እንዲኖርና ብርሃን በደንብ እንዲገባ አድርገን ይሰራናቸው። ሁሉም ቤቶች የብርሃንም ችግር የለባቸውም፣ እንዲሁም ደግሞ ናቹራል ቬንቲሌሽን እንዲያገኙ አድርገን ይሰራናቸው። እነዚህም ቤቶች መግዛት ለሚፈልጉ ደንበኞቻችን በ40% መግዛት ይችላሉ። እንዲሁም ደግሞ ለእያንዳንዱ ቤት ካርታ ስላወጣንለት የባንክ ብድር እየተጠቀሙ ራሳቸው ባንክ
እያመጡ መግዛት ይችላሉ ማለት ነው። በጣም ጥሩ። የባንኩንም ጉዳይ የቤቱንም ዋጋ ጠቅላላ ኢንፎርሜሽኑን ቢሮ ላይ ማግኘት ትችላላችሁ ስላልሽን አሁን አንቺ እዚህ ሳይት ላይ ያለውን ነገር እንግዲህ ከዚህ ቤት ቀጥለን ማየት ያለብንን ነገር አሳይንና ወደ ቢሮ ደግሞ እንመለሳለን። በጣም ጥሩ። አሁን በቀጣይነት የምናየው ቴራሱና የሚሰጠውን አገልግሎቶች እዛው ላይ እናያለን። ወደ ቴራሱ እንሂድ። በጣም ጥሩ። እሺ እንግዲህ ቅድም እንደነገርኩ ትልቅ ቴራስ አለን ያልኩ ይሄ ነው። ሰፊ ቴራስ ከነ ፕሮግራም ማዘጋጃ አዳራሽ። ይሄ አነስ ያለ ፕሮግራም ሲኖርብን እዚህ ላይ ማዘጋጀት እንችላለን። ተለቅ ያለ ፕሮግራም ደግሞ ሲኖር ይሄን ቴራስ መጠቀም እንችላለን። እንዲሁም ደግሞ እዚህ ጋር የራሱ ኪችን አለው፣ ቶይሌቶች አሉት ማለት ነው። ስለዚህ ፈንክሽናል የሆነ ቴራስና አዳራሽ አለን። በጣም የሚያምር ቪው ነው ያለው ከዚህ ሆኖ፣ ስፔሻሊ ማታ በጣም ውብ የሆነ እይታ ነው ያለው። ያ በጣም የሚገርም ነፃነት ያለው ቦታ ላይ ነው ያለ ነው። ሰፊ ነው እንዳልሽው ቅድም ስትነግሪኝ እንደውም እኔ የዚህን ያህል ሰፋ ይላል ብዬ አልጠበቅኩም ነበርና በጣም ደስ ይላል። እዚህ ላይ እንደነገርኩ 2 ቤቶች ብቻ ነው የቀሩን ማለት ነው 100% ሽያጭ ልንጨርስ። ግን በጣም ጥሩ ፊድባክ ስላገኘን ከከስተመሮቻችን ይሄ ዲፕሎማት ብሎክ 1 ነው። ዲፕሎማት ብሎክ 2 እንደምታዩ እዛ ጋር በጣም ትልቅ ፕሮጀክት ከአንድ ወራችን ነው ሽያጭ ላይ ካወጣ ነው። በጣም ጥሩ ሽያጭ ላይ ነው ያለ ነው። ለገና ደግሞ በጣም ትልቅ የሚባሉ ለከስተመሮቻችን አድቫንቴጅ የሚሆኑ ጥሩ ዜናዎችን ይዘንበት የመጣ ነው ፕሮጀክታችን ነው ማለት ነው። ቱዊንግስ ናቸው። ከባለ 1 መኝታ እስከ ባለ 3 መኝታ በጣም በጥሩ ዲዛይን ላይ በጣም ተጨቀን የሰራ ነው አዲስ ብሎካችን ነው ማለት ነው። ኦፕን ኪችን አለው፣ ክሎዝድ ኪችን አለው። ባለ 1ዱ፣ ባለ 2ዱ፣ ባለ 3ዱ ኦፕንም ክሎዝድም ኪችን ያለው ነው ማለት ነው። ስለዚህ ዲዛይን ዋይዝ በጣም ተጠነበንበት የሰራ ነው። ዲፕሎማት ብሎክ 2 አፓርትመንታችን ከ10% ቅድመ ክፍያ ጀምሮ በጣም ከትልልቅ ዲስካውንት ጋር ይዘን መተናል። ያለውን ዲቴል እንግዲህ ቢሮ ታወራላችሁ። በጣም ጥሩ። ምናልባት እንግዲህ እዚህኛው ሳይት ላይ ሆነን ያኛውን ስታወሪ እንላይ ቢባል እንግዲህ በዲዛይን በደንብ ተጠበንበታል ብለሽኛልና እንላይ ቢባል ልዩነታቸው እንዴት ነው? እዚህ ላይ ያለ እዛ ጋር የሌለ ነገር ምን አለ? በጣም ጥሩ። እንግዲህ እንደነገርኩ ቅድም አሚኒስ ላይ አንደራደርም፣ ሁሉም ፕሮጀክታችን ላይ አለ። ግን እዚህ ላይ ባለ 1 መኝታ አልነበረንም። በብዛት እንደምታየው ኦፕን ኪችን ነው የተጠቀምነው። ስለዚህ እዛኛ ላይ ባለ 1 መኝታን ኢንክሉድ አድርገናል። በዛ ላይ ደግሞ ላይብረሪን እዚህ ጋር የማይጨምር ላይብረሪን አድርገናል። ግሪን ኤሪያ አለው። እንዲሁም ደግሞ ኦፕን ኪችን እና ክሎዝድ ኪችን መሆኑ በጣም ጠቀሜታ አለው። ለማከራየት ብዙ ጊዜ ኦፕን ኪችን ተመራጭ ነው። ግን ደግሞ ፈንክሽናልም እንዲሆን ክሎዝድ ኪችን የጨመርንበት ሁኔታ ነው ያለው ማለት ነው። በዛ ላይ ደግሞ ብዙ ሪል ስቴት ላይ ባለ 1 መኝታ ፓርኪንግ የለውም። እኛ በጣም በኩራት የምንናገረው እዚህኛው ሳይታችን ላይ ባለ 1 መኝታ ራሱ የራሱ ፓርኪንግ አለው። ያለቀው ላይ ነው የምትገነቡት ላይ የገነባን ያለ ነው ላይ እዚህ ላይ ባለ 2 እና ባለ 3 ስለሆነ ሁሉም ፓርኪንግ አላቸው። ብዙ ጊዜ ሪል ስቴት ላይ ባለ 1 መኝታ ፓርኪንግ አይኖሩ፣ እዚህ ላይ ግን ባለ 1 መኝታ ፓርኪንግ አለው ማለት ነው። በጣም ጥሩ። እንግዲህ በጣም ጥሩ ቆይታ ነው እያደረግን ያለ ነው። እያየን ያለ ነው ነገር ደግሞ በጣም ደስ ይላል። እንግዲህ ይሄንን ፕሮጀክት እኛ ከዚህ ቀደምም በተለያየ ፕሮግረስ ላይ የመጣን የመቅረጹን እድል አግኝተናል። ለቤተሰቦቻችንም ይሄንንም ሳይት ሌሎች ሳይቶቻችሁንም ለማስቃኘት ሞክረን እናውቃለንና አሁን ደግሞ እንደዚህ አልቆ ስናይ ደስ ብሎናል። ምክንያቱም እኛን አምነው እናንተ ጋር መጥተው ይሄንን አፓርትመንት የገዙ ቤተሰቦቻችን በዚህ ደስተኛ እንደሚሆኑ ተስፋ እናደርጋለን። በኮሜንት ቦክስም እንዲያስታውቁን ከወዲሁ ለመጥቀስ እንወዳለን። ቀጥሎም እንደምናየው እንግዲህ ብዙ አሚኒቲዎች አሳይቻለሁ እና እነዚህን አሚኒቲዎች ኮንትሮል የሚያደርገው ፕሮፐርቲ ማኔጅመንት ነው። ፕሮፐርቲ ማኔጅመንታችን ከኋላ የምትመለከተው ክፍል ነው። ራሱ ሪያሊቲ ሪል ስቴት ለ1 ዓመት በፍሪ ይህን ፕሮፐርቲ ማኔጅመንት ለከስተመሮቹ ይሰጣል። ከዛ በኋላ ደግሞ አውትሶርስ ይደረግ ወይስ ሪያሊቲ ቀጥል የሚለውን ነገር ራሱ ኮሚኒቲው የሚወስን ይሆናል። በመቀጠልም ብዙሃኑ እንግዲህ እኛን የሚገዛን ዲያስፖራ ነው። ስለዚህ ተከራይ የሚሉ ብዙ ጭቅጭቆችንም ይቀርፍልናል ማለት ነው ፕሮፐርቲ ማኔጅመንት መኖሩ። በጣም ጥሩ። እንግዲህ ያው ሰፊ ሰዓት ወስደን ዲፕሎማት ብሎክ 1ን ለማየት ችለናል። እዚህ ጋር ያለውም ነገር በጣም እንዳየነው በጣም ጥሩና የሚበረታታ ደስ የሚል ነገር ነው ያየነው። ከዚህ በመቀጠል እንግዲህ ከአንቺ ጋር ያለንን ቆይታ ጨርሰን ሌላኛውን ሳይታችሁን ለማየት እድሉ ይኖረናል ብለን እናስባለን። በጣም በትክክል እንግዲህ የነበረን ቆይታ በጣም ቆንጆ ነው ብዬ አስባለሁ። ፉል ኢንፎርሜሽን እንደወሰድ ተስፋ አድርጋለሁ። ስለዚህ በመቀጠል ሳር ቤት ካናዳ ኤምባሲ የሚገኘው ሳይታችንና ቦሌ አትላስ የሚገኘውን ሳይታችንን የሽያጭ አማካሪዎች እዛ ስላሉ በሰፊ ያስጎበኙሃል። ከልብ እናመሰግናለን። እኔ በጣም አመሰግናለሁ።
እሺ እንኳን ደህና መጣ። እንኳን ደህና ቆየ። ቃላብ እባላለሁ የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። ከስራ ባልደረባዬ ጋር የደንበሉን ሳይታችንን በደንብ ለጎበኛችሁ ተስፋ አደርጋለሁ። አሁን ደግሞ እዚህ ጋር የምትመለከተውን የሳር ቤት ሳይታችንን ነው ማስጎበኝህ ማለት ነው። በጣም ጥሩ። የሚገኘው ኤግዛክትሊ ከካናዳ ኤምባሲ አጠገብ ሲሆን ከፊት ለፊቱ ደግሞ መቻሬ ሜዳ ይገኛል ማለት ነው እና እንደምትመለከተው ፕሮግረሱ 90% የደረሰ ሲሆን ለእያንዳንዱ አፓርትመንት የተናጠል ካርታ የተዘጋጀለት ይሆናል ማለት ነው። ያ ማለት እያንዳንዱ ደንበኛ ይህንን አፓርትመንት በባንክ አያይዞ የመግዛት እድል ይኖረዋል ማለት ነው። በጣም ጥሩ። እሺ እዚህኛው ሳይታችሁ ያ ማለት የሳር ቤቱ መቻሬ ሜዳ ያለው ሳይታችሁ ላይ የተለያዩ የቤት አማራጮች ያ ማለት በካሬና በመኝታ ይኖራል ብለን እናስባለን። እዚህ ጋር ያሉትን የካሬ አማራጮች የምታስረክቡበትን የቤት አይነት ያ ማለት እንግዲህ በሰሚ ፊኒሽ፣ በፉሊ ፊኒሽ፣ በፉሊ ፈርኒሽድ ሊሆን ይችላል አለ ወይ የሚለውን ሙሉ መረጃ በሰጠን። እሺ በጣም ጥሩ ጥያቄ ጠየቀኝ። እዚህ ጋር የምትመለከተው ሳይት ላይ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በውስጡ ይዛል። ያ ማለት ከ94 ካሬ ጀምሮ በተለያየ የካሬ አማራጭ ማግኘት ትችላለህ ማለት ነው እና እዚህ ሳይት ላይ በሰሚ ፊኒሽ እንዲሁም በፉል ፊኒሽድ ነው ያቀረብነው ቤቶቹ። የፉል ፊኒሽድ ማለት ሪያሊቲ ሪል ስቴት የራሱ የሆነ ስታንዳርድ አለው። በሃይ ኳሊቲ ጨርሶ ለእናንተ ያስረክባል ማለት ነው። እናንተ ደግሞ በሰሚ ፊኒሽድ ነው የምፈልገው በራሴ ቴስት ነው መጨረስ የምፈልገው የምትሉ ከሆነም ደግሞ በሰሚ ፊኒሽድ በተሻለ ደረጃ አድርሰን እንሰጣችኋለን ማለት ነው። ምናልባትም እንግዲህ እናንተ ጋር ያለው የሰሚ ፊኒሽድ ያረካከብ ዘዴ ከሌላው ይለያል የሚል ነገር ሰምቻለሁ። ምንድነው ልዩነቱ? ለምሳሌ ሌላ ቦታ ላይ ብትሄድ ጀስት ለስን ተደርጎ ነው የሚሰጥ ሰሚ ፊኒሽድ ማለት ነው። እዚህ ግን ለቀለም ሬዲ ሆኖ 2 እጅ ቻክ ተደርጎ አንተ በቃ ጀስት ገብተህ ቀለም ብቻ ነው የምትቀባው። የተለያየ የመብራት ዋየሮች ይወጣሉ፣ የውሃ የሚመጣበት ቲዩቦች እንዳለ ይሰራሉ። አንተ የአምፖሎቹን መግጠም፣ ሴራሚኮቹን ማንጠፍ፣ ቀለል ያሉ ስራዎችን ብቻ ነው የምትሰራው ማለት ነው። ያኛው ከሌሎቹ ለየት ያደርገናል የኛው ማለት ነው። እንዲሁም ደግሞ በውስጡ ከመሰረታዊ መገልገያ ከፓርኪንግ፣ ከጀነሬተር፣ የከርሰ ምድር ውሃ ከነሱ ባለፈ ደግሞ ጂም፣ የፕሮግራም ማዘጋጃ አዳራሽና ቆንጆ እይታ ያለው ቴራስን የሚያካትት ነው የሚሆነው የኛው ሳይት ማለት ነው። ያ ከሌሎች ሪል ስቴቶች የተሻለ ያደርገዋል ሪያሊቲ ሪል ስቴት። በጣም ጥሩ። እንግዲህ አሁን እያየን ያለነው አንደር ኮንስትራክሽን ቢባልም ወደ ፊኒሺንግ ደረጃ የደረሰ ብሎክ እያየን ነው እና ይህንን ግንባታችሁን በምን ያህል ጊዜ ውስጥ ነው እዚህ ያደረሳችሁት? የኛውን ሳይት የምትመለከተው ለማድረስ 2 ብሎክ ነው ያለው። 2ቱን ብሎክ ለመጨረስ 11 ወራት ብቻ ነው የፈጀበት። ያ የሆነበት ምክንያት ደግሞ የራሱ የሆነ የኮንስትራክሽን ቲም ስላለው አውትሶርስ ለማያደርገው ቶሎ ገንብቶ እዚህ ደረጃ ላይ ለማድረስ ረድቶታል ማለት ነው እና በ11 ወራት እዚህ ደረጃ ላይ ደረሰውና ከዚህ በኋላ ለመጠናቀቅ ደግሞ ከ6 ወር እስከ 1 ዓመት ጊዜ ይፈጅበታል ማለት ነው። ግንባታው የሚያልቅበት ነው ወይስ የማስረከቢያ ጊዜያችሁ ነው? የማስረከቢያ ጊዜ ነው። ከ6 ወር እስከ 1 ዓመት ያልኩ ለመሰለ በተለያየ አማራጭ ነው የምናስረክበው። ቅድም እንዳልኩ ሰሚ ፊኒሽድ እና ፉል ፊኒሽድ አለ። በሰሚ ፊኒሽድ የሚረከቡት በ6 ወር ተረክበው 6ቱን ወር እየገነቡ ይጠብቃሉ። በ1 ዓመት ደግሞ በፉል ፊኒሽድ የገዙት ይረከባሉ ማለት ነው። ያ ማለት ሰሚ ፊኒሽድም የገዙት ፉል ፊኒሽድም የገዙት በእኩል ጊዜ ቤታቸው ውስጥ መግባት ይችላሉ ማለት ነውና የምናስረክብበት ጊዜ ነው ከ6 ወር እስከ 1 ዓመት ያልኩ ማለት ነው። በጣም ጥሩ። ያው ቤቶች ሲገነቡ የራሳቸው ዲጂታል ካርታ ወይ ደግሞ በየግላቸውም ሆነ በኮምፓውንድ ካርታ ሊዘጋጅ ይችላል። እነዚህ ቤቶች የካርታቸው ሁኔታ ምን ይመስላል? በጣም ጥሩ። ሌላ ቦታ ላይ ያለቁ ቤቶች ናቸው ካርታ የሚኖራቸው። እኛ ጋር ግን ከብድርም ከተለያዩ ነገሮች ነፃ የሆነ ካምፓኒ ስለሆነ እዚህ ደረጃ ላይ ያለ ዲጂታል ካርታ ወጥቶለታል። ያ ማለት ምን ማለት ነው? አንድ ሰው መጥቶ ይሄንን ቤት መግዛት ቢፈልግ በካሽ አሊያም ደግሞ በብድር ካርታውን ወስዶ አያይዞ መግዛት ይችላል ማለት ነው። በጣም ጥሩ። እዚህኛው ሳይት ላይ ያው አንተ እንደ አንድ የሽያጭ ባለሙያ አንድ ሰው ቤት ቢገዛ አካባቢው ላይ ያለው የኪራይም ሆነ የሽያጭ ቫልዩ ምን ይመስላል? በጣም ጥሩ። ያው ሳር ቤት እንደምናውቀው ለመኖርም ለኢንቨስትመንትም በጣም እጅግ ተመራጭ የሚባል ሰፈር ነው። ያ ማለት ለምንድነው? አካባቢው ላይ የተለያዩ አክቲቪቲዎች ይደረጋሉ። ካናዳ ኤምባሲ አለ፣ መቻሬ ሜዳም አለ፣ የተለያዩ ሆስፒታሎች፣ ትምህርት ቤቶች በአቅራቢያው ስለምናገኝ ይሄኛው ለኢንቨስትመንትም ሆነ ለመኖር በጣም ተመራጭ ነው የሚያደርገውና እንደ ኢንቨስትመንት ልውሰድ ካልክ ከባለ 1 መኝታ እስከ ባለ 3 መኝታ የተለያየ አማራጭ ስላለው እንደ ኢንቨስትመንት ጥሩ አማራጭ ነው። እንዲሁም በዶላር ነው የሚከራየው። እስከ $2000 ድረስ የመከራየት አቅም ይኖራል ማለት ነው። ይሄ ጥናት በአካባቢው ላይ የተረጋገጠ ጥናት ነው ወይስ ተመን?
ተመን ሳይሆን እዚህ አካባቢ ላይ ብዙ አፓርትመንቶች ይኖራሉ እንደዚህ ዘመናዊ አፓርትመንቶች ማለት ነው ዞር ብለን ከትንሽ እስከ ትልቅ አይተን አማካይ ላይ ያገኘነው ነው እንጂ ከዛ በላይም ሊከራይ ይችላል 2000 ስንል አማካዩ ነው እንጂ ከዛ በላይም የመከራየት አጋጣሚ ይፈጠራል ሳር ቤት ላይ ነበር ቆይታ ይሄንን ይመስላል ቀጣይ ደግሞ በአትላስ የሚገኘውን ሳይታችንን ከሌላ የሽያጭ ባለሙያ ጋር የምትቀጥል ይሆናል ስለነበረ ጊዜ በጣም አድርጌ አመሰግናለሁ እሺ እኛም ላደረክልን ግልጽ የሆነው ማብራሪያ ያለምንም መከልከል መረጃዎችንም ስለሰጠን ከልብ እናመሰግናለን እኔም በጣም አመሰግናለሁ መልካም ጊዜ Thank you እንኳን ደህና መጣ ሰላም ነው ሰላም እግዚአብሔር ይመስገን መለሰ ባላለሁኝ በሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ አሁን የምንገኘው ሪያሊቲ ሪል ስቴት ቦሌ አትላስ በሚገኘው ከዛሬ 3 ዓመት በፊት ያስረከብነው አፓርትመንታችን ነው ዲቴይሉን ገብተን እናወራለን እሺ ሎቢያችን እንግዲህ እንደምታየው ነው ሪሴፕሽን እዚህ ጋር ይኖራል ያለውን ነገር እስኪ ዲቴይል ደግሞ ተቀምጠን እናወራለን አረፍባል እሺ ቴንክ ዩ ይሄኛውን አፓርትመንት እንግዲህ እንደምትመለከተው G+10 የሆነ አፓርትመንት ሌክዠሪ አፓርትመንት ነው በፍሎር 3 አባወራ ብቻ ነው የሚኖረው ሲሲቲቪ ካሜራ የደህንነት ካሜራዎች የተለያዩ አሚኒቲዎች ጂም ስፓ ሳውና ስቲም ከነ ሙሉ አዳራሽ ፕሮግራም ማዘጋጃ ጋር ማለት ነው ይኖራል የዛሬ 3 ዓመት ነው ዴሊቨሪ ያደረግነው ይሄን አፓርትመንት እንግዲህ ወደ ላይ ወጥተን እንዳናየው ሁሉም ቤቶች ተከራይተዋል አብዛኛዎቹ የውጭ ዜጎች ናቸው የተከራዩት እሺ እንግዲህ አሁን ያለንበት የአትላሱ ሳይታችሁ ላይ ጥሩ የሚባል በጣም የሚስብ አይነት ዲዛይን ነው ያየን ያለውን ፋሲሊቲ በጣም ያምራል ምናልባት እንግዲህ ይሄንን ራሱን ፕሮጀክትን ባናገኝ የዚህን አይነት መሰል ፕሮጀክቶች ካሉ ጥቀስልን ጥሩ ቦሌ አትላስ ራማዳ ሆቴል አካባቢ ይሄ ራሱን አፓርትመንቱን እየደገምን ነው የምንገኘው በተመሳሳይ በፍሎር 3 አባወራ ብቻ ናቸው አሚኒቲዎቹም ሁሉም ስታንዳርዱ የጠበቀ አፓርትመንት ነው የተገነባ የሚገኘው ሰፋ ያለ ካሬ ለሚፈልግ በ186 ካሬ እና በ210 ካሬ 3 ቤድሩም ማለት ነው ማግኘት ይቻላል ራሱን ነው እየደገምን ያለ ነው ሁሉ ነገር ተመሳሳይ ነው በፍሎር ብቻ ነው የሚለያየው ይሄኛው G+10 ነው ያኛው G+12 ነው ሁለት ፍሎር ብቻ ጨምረናል ሁሉ ነገር ተመሳሳይ ነው እሺ በጣም ጥሩ እንግዲህ አካባቢው ላይ ካለው የኪራይ ዋጋ አንፃር እዚህ እናንተ ጋር ያለውን የኪራይ ዋጋ መጠየቅ ምንችል ይቻላል ያው እንደምታየው ዩሮፓ ዩኒየን ከፊት ለፊታችን ይታያል አካባቢው አትላስ ነው ሚኒመም $3000 ነው እየተከራየ ያለው ሆሊዴይ ሲሆን ደግሞ እስከ $4000 ይከራያል እነዚህ ቤቶች ሙሉ በሙሉ መከራየታቸውን የነገርከኝ በዚህ ዋጋም እየተከራየ ነው ቤቶቹ ተሽጠው አልቀዋል ባለቤቱ ገዝቶታል ማን ነው እያከራየ ያለው በምን አይነት ሁኔታ ነው የሚከራየው ፕሮፐርቲ ማኔጅመንት ራሳችን ሪያሊቲ ሪል ስቴት እኛንን ማኔጅ እያደረግን ያለ ነው ራሳችንን እያከራየንላቸው ያሉ በብዛት ያው ውጭ ሀገር ነው ያሉት ደንበኞቻችን በዛ መሰረት እኛንን ማኔጅ እያደረግንላቸው ያሉ እሺ በጣም ጥሩ እንግዲህ ዛሬ በጣም ሰፊ ሰዓት ወስደን የተለያዩ ሳይቶቻችሁን የመቃኘት እድሉን አግኝተናል አሁንም አትላስ ላይ ባለው ሳይታችሁ የነበረን ቆይታ በጣም ጥሩ ነው ለዚህም አንተም ያለምንም መከልከል ይሄንን መረጃ ስለሰጠን ከልብ እናመሰግናለን መታችሁ ስለጎበኛችሁን በዚሁ አጋጣሚ በጣም እናመሰግናለን ሰላም እሺ እንኳን ደህና መጣ በድጋሚ እንኳን ደህና ቆየህ እንዴት ነህ ታረፍ በልባክ እንዴት አገኘው ሳይታችንን ኮሜንትን ካንተ እንውሰድ እውነተኛ ኮሜንት በጣም ጥሩ እንግዲህ ወደ ሳይት ወርደን የተለያዩ ፕሮጀክታችሁን ለማየት ሞክረናል አንደኛ ያየነው የመቸሬ ቤዳውን ነው የሳር ቤቱ ሳር ቤት ካናዳ እሱን አይተናል ሌላ ደግሞ የዲፕሎማት መንደሩን አይተናል ሌላ አትላስ ጋም ያለውን አይተናል በጣም ጥሩ ነው እዚህ አንተም ምገዛ ይመስለኛል ደስ ይለኛል በጣም ጥሩ ነው እንግዲህ እነዚህ ቤቶች ግን በጣም በሚገርም ሁኔታ የዋጋ ጉዳይ ለመጠየቅ ሞክርም ላገኝ ስላልቻልኩኝ እነሱን ዋጋቸውንና ያሉትን የካሬ አማራጮች እየጠቀስን ዲስካውንቱስ ይሄ የተባለው ለገና ዲስካውንት አድርገናል የተባለውንም ነገር እውነተኛውን የዋጋ መጠን ማወቅ ብንችል እንግዲህ አሁን ሪያሊቲ ያሉት ፕሮጀክቶች ላይ ከባለ 1 እስከ ባለ 3 መኝታ አማራጭ አለን ቤቶቻችን ላይ ሁሉም ላይ የረዳት ክፍል ስቶርና ላውንደሪ በተጨማሪ አላቸው እያንዳንዱ ቤት ላይ ሞር እኛ ጋር አሁን ከዋጋውም በላይ ሪያሊቲን ተመራጭ ያደረገው ብዙ ጊዜ በእምነቱ ነው ግንባታ ላይ እንዳያችሁት ነው ኦን ታይም ነው የምናስረክበው ኢቭን ካልንበት ቀን አስቀድመን ነው የምናስረክበው ፕላስ ደግሞ በጣም ጥራት ላይ ፎከስ የሚያደርጉ ሰዎች ሪያሊቲን ይመርጣሉ በጣም ለጥራት ቦታ እንሰጣለን እንዳያችሁት ሎኬሽኖቹ በሙሉ ፕራይም ሎኬሽን ናቸው አዲስ አበባ ልብ የሚባሉ ቦታዎች ላይ ነው ያለነው እነዚህም ቤቶች ሰዎች ሲገዙ ለመኖሪያ ብቻ ሳይሆን እንደ ኢንቨስትመንት ቢያስቡት ቢያከራዩት ኮላተራል ቢያስይዙት በጣም ጥሩ ቫልዩ የሚያወጣ በዶላር የሚከራዩ አይነት ቤቶች ናቸው ያሉት የጋራ መገልገያችንም እንዳያችሁት ነው አይተዋል አይ ቲንክ
መሰረታዊ ከሚባሉት ሁሉ ኤክስትራ ኤደን እንደ ሳውና፣ ስቲም፣ ጂም፣ ክለብ ሃውሶችን በሙሉ ሁሉም ቤቶቻችን ላይ በነፃ አሟልተን ለነዋሪዎች እንሰጣለን። በጣም ቫልዩ ያላቸው ጥራት ያላቸው ቤቶች ናቸው። እሱ የበለጠ ተመራጭ ያደርገናል። ዋጋ ላይ የምንምጣ ካልን እንዳልኩ ከባለ አንድ ትንንሽ ካሬ ጀምሮ እስከ ባለ 3 መኝታ በጣም ትልልቅ ሳይዝ ያሉ እንደ ፔንታ አይነት ቤቶች አማራጮች አሉ ማለት ነው። ለሰፊ ፋሚሊም የሚሆናለን እንዲሁም ደግሞ ትንንሽ ካሬ አማራጮችም ይኖሩናል። በተረፈ ደግሞ በ10% ቅድመ ክፍያ ብቻ እና በረጅም ጊዜ ምቹ አከፋፈል የሞርጌጅ ስላለን አከፋፈል ላይ ብዙ ደንበኞች ሳይጨነቁ በረጅም ጊዜ ከፍለው የሚጨርሱበትን የአከፋፈል ሲስተም አዘጋጅተናል። አሁን ላይ ጠቅላላ ዋጋ ከጠቀስን ከ9 ሚሊዮን ብር ቶታል ፕራይስ ጀምሮ እኛ ጋር ቤት ማግኘት ይችላሉ ማለት ነው። ቅድመ ክፍያችንም 10% ነው። ቅድመ ክፍያን ደግሞ ከፍ አድርጎ መክፈል ለሚችል ሰው በከፈለው ልክ ደግሞ አዲሽናል ኤክስትራ ዲስካውንት አለ ማለት ነው። ይህ እንዳለ ሆኖ ደግሞ ለዚህ ለበዓል ብቻ ደግሞ ያዘጋጀ ነው እስከ 30% የሚደርስ ቅናሽ አዘጋጅተናል። ይሄ ለበዓል ብቻ የሚያገለግል ደግሞ ተጨማሪ ቅናሽ ያገኛሉ። በዚህ ጊዜ የሚመጡ ሰዎች ደግሞ የበለጠ ተጠቃሚ መሆን ይችላሉ ማለት ነው። አይ ቲንክ ብዙ ሰውን ማካተት የምንችልበትን አድርገናል ማለት ይቻላል። በጣም ጥሩ። እንግዲህ እዚህ ጋር አሁን እንደተጠቀሰልኝ ዝቅተኛ የተባለው የዋጋ መጠን 9 ሚሊዮን ብር ነው። ሌላው ደግሞ ያው ከ10% ጀምሮ ክፍያ አማራጭም እንዳላችሁ ነግረኛል እና ቅድም በመግቢያችን ላይ የበዓልን ዲስካውንት ጠቅሳችኋል እና ይህ የበዓል ዲስካውንት ሴቱ ጋር ነው የሚካተተው? ምን ያህል ፐርሰንትስ ነው? ምን አይነት ኦፈር ነው ብለን ነው ልንወስድ የምንችለው? የበዓል ዲስካውንቱ በሁሉም ቤቶቻችን ላይ ቅድም በጠቀስ ነው 3ቱም አፓርትመንት በዲፕሎማት አፓርትመንት፣ ሳር ቤት ካናዳ ኤምባሲ እንዲሁም በአትላስ በሚገኙት ላይ ኦንሊ እስከ ታህሳስ 30 ብቻ የሚያገለግል በሁሉም ቤቶች ላይ እስከ 30% ትልቅ የዋጋ ቅናሽ አድርገናል። በዚህ ወቅት ለሚመጣ ሰው ያንን ቅናሽ ማግኘት ይችላል። ሌላኛው ለየት የሚለው ደግሞ ቤቶቻችን በሙሉ ካርታ የተዘጋጀላቸው ናቸው። ኢንዲቪጁዋል ካርታ ወረድ ያዘጋጅተናል። ማንኛውም ሰው በባንክ ቤት መግዛት ለሚፈልግ ሰው የቤቱን ካርታ እያስያዘ በባንክም ሊገዛው ይችላል ማለት ነው። በረጅም ጊዜ በባንክም ብድር መግዛት ይቻላል ማለት ነው፣ ካሽ የሚከብደው ሰው ካለ ማለት ነው። በጣም ጥሩ። እንግዲህ ምናልባት ሪያሊቲ አዲስ የሚያወጣው ሳይት ይኖራል በቅርቡ ደግሞ ምናልባት ይሄ ለመጀመሪያ ጊዜ ላንተ ነው ማሳወቅ፣ ገና ኦፊሻል አላደረግነውም። በቅርቡ ግን በአፍሪካ ዩኒየን አካባቢ እንዲሁም በፒያሳ በተለይ ደግሞ ብዙ ጊዜ ደንበኞች ይጠይቁን የነበረውን የንግድ ሱቅ ይህንን ህንፃ ከሰራም በኋላ ንግድ ሱቅን አላካተትምና ሱቆችን በቅርቡ ለሽያጭ የምናወጣ ይሆናል። ከአሁኑ ምዝገባ ጀምረናል። ምናልባት ሱቅ ላይ ኢንተረስት ያላቸው ሰዎች ካሉ ውስን ሱቆችን ነው የምናወጣው። እንደሚታወቀው ውስኑን በእኛ የሚያዝ ይሆናል። ቀሪውን ለሽያጭ የምናወጣው ስለሚሆን በአድራሻችን ሊመዘገቡ ይችላሉ ማለት ነው። የንግድ ሱቆችን በቅርቡ እንጀምራለን። በጣም ጥሩ። ሪያሊቲ እንደው እንደ ሪያሊቲ ከሌላው ሪል ስቴት አንጻር እናነጻጸር ቢባል በልዩነት ሊጠቀስ የሚችለው ምኑ ነው? በጣም ቆንጆ ጥያቄ ነው። እንግዲህ ሪያሊቲ ራሱን አሁን ከሌላ በርካታ ሪል ስቴት ነው እንደምታውቁት አዲስ አበባ ውስጥ በብዛት ያለ በሽያጭ ላይ ያሉ ብዙ ሪል ስቴቶች አሉ። ምናልባት ፊልተር ብናረግ ግን በማስረከብ ደረጃ ካየህ ጥቂቶች ነው ያሉት። ከነዛ ግንባር ቀደሙ አንዱ ሪያሊቲ ነው። ሪያሊቲ ራሱን አንዱ የለየበት እንትን እንደ ስሙም ስያሜ እውነት ነው፣ ስራችንም የእውነት ነው የሚለው ስሎጋማችን እውነት ላይ ያተኮረ ነው። ለደንበኞች ቃል በገባ ነው መሰረት በተባለው ጊዜ እንዲሁም አስቀድመን ቤቶችን በፍጥነት ገንብተን በማስረከብ እንታወቃለን። እሱ አንድ ለየት ያደርገናል። ሌላኛው ኳሊቲ ነው። የኛ ኦዲየንስ በጣም የቤት ጥራት ላይ የሚያተኩር ሰው የኛን ይመርጣል። ጥራት ላይ ፎከስ አድርገን ነው የምንሰራው። በሶስተኛ ሜቢ ሜንሽን ልናደርግ የምንችለው ፕራይም ሎኬሽኖች ላይ ያለ ነው። ሪያሊቲ ከመሀል ከተማ አይወጣም። ፕራይም ሎኬሽን አሁንም ያለ ነው። ወደፊትም በዚሁ የምንቀጥል ይሆናል። እሱ ለየት ያደርገናል። በተጨማሪ ደግሞ የጋራ መገልገያዎች ላይ እንዳያችሁት እንደ ስታንዳርድ ያዝ ነው። መሰረታዊ መገልገያዎች ከምንላቸው እንደ ሊፍት፣ ባካፕ ጄኔሬተር፣ ፓርኪንግ፣ የከርሰ ምድር ውሃ ባሻገር ስቲምና ሳውና፣ ጂምና ክለብ ሃውስ እኛ ጋር አሁን በቃ ግዴታ ሆነዋል። እነዚህ ነገሮች ሪያሊቲን ከሌላው በደንብ ለየት ያደርገዋል። በዛም ምክንያት ብዙ ሰው እኛ ጋር እምነት አለው። ቀደም ያሉ ደንበኞችም እስካሁን ድረስ አብረውን ይቀጥላሉ ማለት። በጣም ጥሩ። እንግዲህ በስተመጨረሻ ይሄ ይቀረኛል ይህንን ሳልል መዝጋት አልፈልግም የምትለው ነገር ካለ በለን እና ፕሮግራማችንን እናጠቃል። ሌላ ምለው የለኝም። ስለመጣችሁ በጣም እናመሰግናለን። ምናልባትም ለአንተ ቤተሰቦችና ተመልካቾችም ካሉ ከሪያሊቲ እዚህ ካልጠቀስነው ያለ ዝርዝር ነገር ካለ ከስር አድራሻችንን እናስቀምጣለን። በዛ ሊያገኙን ይችላሉ። ካሉበትም ሆነን መምጣት ካልቻሉ ዝርዝር መረጃውን የምንሰጣቸው ይሆናል ማለት ነው። በጣም ጥሩ። ከልብ እናመሰግናለን። ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ።
እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሪያሊቲ ሪል ስቴት ላይ አድርገን ነበር። በዚህም ቅኝት ብዙ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። እኛ ሳንጠይቅ ያለፍናቸው ጥያቄዎች ካሉ በምናስቀምጠው ስልክ ቁጥር በመደወል በአካልም በመምጣት ሙሉ መረጃ ማግኘት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን። እንዲህ አይነት ጠቃሚ መረጃዎች እንዳያልፏችሁ ይህን የመሰለ እውነተኛ መረጃን ከቦታው ሆኖ የሚያቀርብላችሁን የስለ ቢዝነስ ሚዲያ ሰብስክራይብ ብታደርጉ እኛንም ታበረታታላችሁ፣ እናንተም መረጃውን ታገኛላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።